ኢሳያስ አፈወርቂ በይፋ ጠቅላይ ሚኒስትር አብይ አህመድ ላይ ዛቱ። ተጠንቀቂ የሚል ማስጠንቀቂያም ለጠቅላይ ሚኒስትሩ አሰምተዋል። በሌላ በኩል ሻዕቢያ ዛቻ በተሰማበት በዚህ ዝግጅት የኢትዮጵያን ባንዲራና የአብይን ፎቶግራፍ ሲረግጥ ታይቷል። ጉዳዩ በርካታ ሀገር ወዳድ ኢትዮጵያውያንን አበሳጭቷል። ከኤርትራ በኩል ዛቻውና ትንኮሳው በእንዲህ መልኩ ሲቀጥል የኢትዮጵያ መከላከያ ሰራዊት ደግሞ ወደ ሻዕቢያ ለመተኮስ የመጨረሻዋን ትዕዛዝ እየጠበቀ ነው። እናስደምጣችኋለን። ተጨማሪ የመከላከያ ሰራዊት ጦር ካልተጠበቀ አቅጣጫ ነቅሎ ወጣ። ነቅሎ የወጣው ጦር ወደ ሰሜን ኢትዮጵያ በፍጥነት መጓዙ ታውቋል። ሰራዊቱ በወጣበት አካባቢ ከባድ ግጭት እንደተቀሰቀሰ የሚገልጽ መረጃ ወጥቷል። ፖለቲከኛው ጀዋር መሐመድ በበኩሉ 75 በመቶ የመከላከያ ኃይል ወደ ኤርትራ ድንበርና ትግራይ አዋሳኝ ማምራቱን ይፋ አድርጓል። እንመለስበታለን። ትግራይ የኢትዮጵያ የደህንነት ስጋት ናት ሲሉ ጄኔራሉ አስደንጋጭ ንግግር አሰሙ። ጄኔራሉ አብይ ይጠንቀቅ ያሉም ሲሆን መቀሌን በኢትዮጵያ የደህንነት ስጋት መልክ ማስቀመጣቸው አስደንጋጭም አነጋጋሪም ሆኗል። በተጨማሪም የፌዴራል መንግስት ህወሓትን ለመቅበር ወደ ትግራይ ሰብሮ እንዲገባ በይፋ ጠይቀዋል። የኢትዮጵያ መንግስት የሚሰበረውን ሰብሮና የሚቀበረውን ቀብሮ የትግራይን ህዝብ ነጻ ማውጣት አለበት ብለዋል። በዝርዝር እናስደምጣቸዋለን። አሜሪካ ከባዱን የጦር መሳሪያ ወደ ኢራን አስጠጋች። አንድ የሳተላይት ምስል ይዞት የወጣው ጉድ በርካቶችን አስደንግጧል። የሳተላይት ምስሉ የአሜሪካ ዘመናዊ የጦር መሳሪያዎች ኢራን አፍንጫ ስር መተከላቸውን ያረጋገጠ ሆኗል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኢሳያስ አፈወርቂ በይፋ ጠቅላይ ሚኒስትር አብይ አህመድ ላይ ዛቱ። ተጠንቀቂ የሚል ማስጠንቀቂያም ለጠቅላይ ሚኒስትሩ አሰምተዋል። በሌላ በኩል ሻዕቢያ ዛቻ ባሰማበት በዚህ ዝግጅት የኢትዮጵያን ባንዲራና የአብይን ፎቶግራፍ ሲረግጥ ታይቷል። ጉዳዩ በርካታ ሀገር ወዳድ ኢትዮጵያውያንን አበሳጭቷል። ከኤርትራ በኩል ዛቻውና ትንኮሳው በእንዲህ መልኩ ሲቀጥል የኢትዮጵያ መከላከያ ሰራዊት ደግሞ ወደ ሻዕቢያ ለመተኮስ የመጨረሻዋን ትዕዛዝ እየጠበቀ ነው። ከፋሽስት ኢጣሊያን በተቀዳ ዶክትሪን በጸረ ኢትዮጵያ ትርክት የተለከፈው ሻዕቢያ ኢትዮጵያ ጠለልነቱን ባገኘው አጋጣሚ ሁሉ ሲያሳይ የኖረ ድርጅት ነው። በ77 ረሃብ ወቅት በርካታ የትግራይ እናቶችና ሕፃናት በጠኒ ላለመሞት ወደ ሱዳን ለመሸሽ ሲሞክሩ መንገድ በመዝጋት ብዙዎች በረሃብ እንዲያልቁ ምክንያት እንደሆነ የሻዕቢያ የጀርባ ታሪክ ያስረዳል። የአማራ ሕዝብን በእንስሳት እየመሰለ በመዝለፍ ለአማራ ሕብረተሰብ ያለውን ገልጽ ጥላቻ አሳይቷል። በቅርቡ በነበረው የትግራይ ጦርነት ወቅትም በሺዎች የሚቆጠሩ ሴቶችን በመድፈር ከደፈረ በኋላም ብልታቸው ውስጥ ባዕድ ነገር በመክተት ድርጅቱ ጸረ ኢትዮጵያዊነቱን አሳይቷል። ዛሬ ደግሞ ኢትዮጵያን እንደሚጠላ ለኢትዮጵያም እንደማይተኛ ያሳየበትን ድርጊት ፈጽሟል። ድርጊቱ በኢትዮጵያ ሴቶች ላይ የተቃጣ መርዘኛ ድርጊት ነው። በጸረ ኢትዮጵያ አቋሙ የሚታወቀው ሻዕቢያ ኢትዮጵያ ጠልነቱን ዳግም ያሳየበትን ድርጊት ፈጽሟል። ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ እንዳለ ይታወቃል። በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው ክስተት አነጋጋሪ ሆኗል። በአውደ ርዕዩ ላይ ከቀረቡ ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ ነው። በስዕሉ ላይ እንደሚታየው አንድ ከስክስ ጫማ ያደረገ ወጣት የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ ረግጦ ይታያል። በተጨማሪም በስዕሉ ላይ የሚታየው ወጣት የአፄ ኃይለ ሥላሴ መንግስቱ ኃይለ ማርያምና የአሁኑ ጠቅላይ ሚኒስትር አብይ አህመድን ምስል ሲረግጥ ይታያል። ይህ በሻዕቢያ ድረገጽ ላይ የተለቀቀው የስዕሉ ፎቶግራፍ እያነጋገረ ሲሆን የሻዕቢያን ኢትዮጵያ ጠልነት ከሚያሳዩ ድርጊቶች እንደ አንዱ ሆኖ ተመዝግቧል። ኢሳያስ አፈወርቂና ልጃቸው አብርሃም ኢሳያስ ከፊት ሆነው በታደሙበት በዚህ ዝግጅት ላይ ሌላው እጅግ አነጋጋሪ ድርጊት ተፈጽሟል። በዚህ ዝግጅት ላይ በተለይ ኢትዮጵያን የተመለከቱና በስድብና በዛቻ የተሞሉ የሙዚቃና የግጥም ፕሮግራሞች አስደንጋጭ ናቸው። በመድረኩ ላይ በቀረበ አንድ መነባነብ እንዲህ የሚል ግጥም ተሰራጭቷል። ቤትህን እየውና ስጦታህን አክበር፣ ሌላው ያንተ አይደለም የራስን አዳበር።
ማዕበል ከተነሳ በዋዛ እንደማይቆም፣ ውሸት በፍጥነቱ እንደማይቀደም ብናውቅም የማታ በሐቅና በእውነት ከመሞት አይድንም። ይልቅስ ተመከር ሳይመሽብህ ተሎ የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ዘንድሮ የሚል ግጥም ነው። በዚህ ግጥም ላይ ለኢትዮጵያ መንግስት ተጠንቀቅ የሚል መልእክት ተላልፎለታል። የህወሓትና ሻዕቢያን የጦርነት ቅንጅት እያጋለጡ የሚገኙት ጄኔራል መቀሌ የኢትዮጵያ ብሔራዊ ጥቅም አደጋ ሆናለች ሲሉ አስጠንቅቀዋል። መቀሌና አስመራ በአዲስ አበባ ላይ ቆርጠው ተነስተዋል ያሉት የውስጥ አዋቂው ጄኔራል የአብይን መንግስት መገልበጥ የሞሽረት ጉዳይ ተደርጎ መወሰዱን ገልጸዋል። የሻዕቢያንና ህወሓትን ጓዳ ጎድጓዳውን የሚያውቁት ጄኔራል ዮሐንስ ገብረ መስቀል የፌዴራል መንግስት ህወሓትን ለመቅበር ወደ ትግራይ ሰብሮ እንዲገባ በይፋ ጠይቀዋል። ጄኔራሉ በወቅታዊ ጉዳዮች ላይ አዲስ ጡት ቃለ መጠይቅ የኢትዮጵያ መንግስት የሚሰብረውን ሰብሮና የሚቀብረውን ቀብሮ የትግራይን ህዝብ ነጻ ማውጣት አለበት ብለዋል። ጄኔራሉ የፌዴራል መንግስት ወደ ትግራይ ሰብሮ እንዲገባ የጠየቁት መቀሌ ላይ ለኢትዮጵያ ብሔራዊ ጥቅም አደጋ የሆነ አካል ተፈጥሯል በሚል ነው። የመቀሌው ህወሓት ከአስመራው ሻዕቢያ ጋር በፈጠረው ቅንጅት የጠቅላይ ሚኒስትር አብይ አህመድ አስተዳደር የህልውና አደጋ ደቅኖብናል በሚል ወደ ጦርነት ለመግባት ቆርጠው ተነስተዋል ብለዋል። ህወሓትና ሻዕቢያ አሁን ላይ የአንድ ሳንቲም ሁለት ገጽታዎች ሆነዋል ያሉት ጄኔራሉ የጦር መሳሪያ አቅርቦትና ወታደራዊ ዝግጅቱ መጧጧፉን ጠቁመዋል። በኢትዮጵያ መንግስት ላይ የተቀናጁት ሁለቱ ኃይሎች የመጨረሻ ያሉትን አማራጭ እርምጃ ለመውሰድ 24 ሰዓት እየሰሩ መሆኑን ጄኔራሉ ገልጸዋል። በተለይ በህወሓት በኩል አሁን ላይ በሻዕቢያ ድጋፍ ከአማራ ፋኖ ኃይሎች ጋር አዲስ አበባን እንቆጣጠራለን እያሉ ነው ብለዋል። ለዚህም በሻዕቢያ በኩል ህወሓትና ፋኖ የጦር መሳሪያ ከውጭ ሀገራት እየገባላቸው መሆኑን የጠቆሙት ጄኔራሉ የቅንጅት እንቅስቃሴውን አቅልሎ ማየት ዋጋ ሊያስከፍል እንደሚችል አመልክተዋል። የሻዕቢያ እንቅስቃሴ በኢትዮጵያ በኩል ከበቂ በላይ በትዕግስት አልፏል ብለው የሚያምኑት ጄኔራሉ አሁን ግን በቃ መባል አለበት ብለዋል። ኤርትራን ሀገር አድርጋታለሁ ብሎ መጫወቻ ያደረጋት ኢሳያስ አፈወርቂ ራሱ በጋበዘው ጦርነት ህልውናው እንዲያከትም ለማድረግ መስራት እንደሚገባም ጠቁመዋል። ጄኔራሉ የትግራይ ህዝብ አሁን ላይ በህወሓትና ሻዕቢያ ጽምዶ የተደገሰውን ዳግም ጦርነት ለመሸሽ ከቀየው እየተሰደደ ነው ብለዋል። ኢሳያስ ኤርትራን አጥፍቶ ለመጥፋት ነው እየተንቀሳቀሰ ያለው። ኢሳያስ የራሱ ጦር መሳሪያም ሆነ ተተኳሽ የለውም። ለራሱም ሆነ ለህወሓትና ፋኖ የሚያስተላልፈው ከግብጽ ነው ብለዋል። የትግራይ ህዝብን ለማትረፍ ካስፈለገ የኢትዮጵያ መንግስት የሚሰብረውን ሰብሮና የሚቀብረውን ቀብሮ እርምጃ በመውሰድ የትግራይ ህዝብ ነጻ ማውጣት አለበት ብለዋል። የፌዴራል መንግስት ተጠቅቶ እስከሚደማ ከመጠበቅ ቀድሞ እርምጃ መውሰድ አለበት ብለው እንደሚያምኑም ጄኔራሉ ጠቁመዋል። በደቡብ ኢትዮጵያ ክልል ከዚህን ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። የመከላከያ ሰራዊት አካባቢዎችን ባለፉት 3 ቀናት ለቆ መውጣቱን ለኢትዮጵያ ኢንሳይደር ያረጋገጡት አንድ የክልሉ ኃላፊ በበኩላቸው በስፍራዎቹ በተፈጠረው አለመረጋጋት በሰዎች ላይ የደረሰ ጉዳት እንደሌለ ገልጸዋል። ከትናንት በስቲያ እሁድ የካቲት 8 ቀን 2018 ዓ.ም ጀምሮ የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሼ ወረዳ እንደሚገኙበት ነዋሪዎች ለኢትዮጵያ ኢንሳይደር አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢው ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ በሚገኝባቸው ቀበሌዎች መሆኑን አመልክተዋል። ትናንት አመሻሽ አካባቢ በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምጾች ይሰሙ እንደነበር እኚሁ ነዋሪ ገልጸዋል። ከዚህን ቀደምም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት ነዋሪው የትናንት ሁኔታም ከዚሁ ጋር የተገናኘ መሆኑን አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ኮንሶ የሚወስደው አውራ ጎዳና በትናንትናው ዕለት ተዘግቶ እንደነበር ነዋሪዎች ተናግረዋል። የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ
ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱን ነዋሪው ገልጸዋል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት በዛ ብለው እንደሚታዩ ነዋሪው እማኝነታቸውን ሰጠዋል። የመከላከያ ሰራዊት አባላት ግን በአካባቢው አለመኖራቸውን የወረዳው ነዋሪ ገልጸዋል። በትናንትናው ዕለት ሌላው አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ነው። በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በርስ ግጭት መኖሩን 2 የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። ሆልቴ፣ ሃይበናና ዋሌሳ የተሰኙ 3ቱ ቀበሌዎች ከማንነት ከእርሻና ከግጦሽ መሬት ጋር በተያዘ ግጭቶች ሲከሰቱባቸው የቆዩ ናቸው። የመከላከያ ሰራዊት ከትናንት በስቲያ እሁድ ከነዚህ ቀበሌዎች ለቆ መውጣቱን ተከትሎ በአካባቢው ዳግም ግጭት መቀስቀሱን ነዋሪዎች አስታውቀዋል። ሆኖም የአካባቢው ነዋሪዎች ስልካችን ሊጠለፍ ስለሚችል የደህንነት ስጋት አለብን በሚል ምክንያት በግጭቱ ስለደረሰው ጉዳትና ስለ ተያያዥ ጉዳዮች ዝርዝር መረጃ ከመስጠት ተቆጥበዋል። በደቡብ ኢትዮጵያ ክልል ከዚህን ቀደምም ግጭትና አለመረጋጋት ከነበረባቸው 2 ዞኖች የመከላከያ ሰራዊት ባለፉት 3 ቀናት ውስጥ ሂደት በሂደት ለቆ መውጣቱን አንድ የክልሉ ኃላፊ ለኢትዮጵያ ኢንሳይደር አረጋግጠዋል። በደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሚሰሩት እኚሁ ኃላፊ የመከላከያ ሰራዊቱ ከእነዚህ አካባቢዎች የወጣው በሰሜን ኢትዮጵያ ካለው ሁኔታ ጋር በተገናኘ እንደሆነ ጠቁመዋል። በአማራ ክልልና በሌሎችም አካባቢዎች የሚገኙ የመከላከያ ሰራዊት አባላት ከዚህን ቀደም ሲቆጣጠሯቸው ከነበሩ አካባቢዎች ለቀው ወደ ሰሜን ኢትዮጵያ አቅጣጫ ሲጓዙ የሚያሳዩ ቪዲዮዎች ባለፉት ቀናት በማህበራዊ ትስስር ገጾች ሲዘዋወሩ ታይተዋል። የፌዴራል መንግስት የመከላከያ ሰራዊት እያካሄደ ያለውን ስምሪት በተመለከተ እስካሁን በይፋ የሰጠው መግለጫ የለም። አሜሪካ ከባዱን የጦር መሳሪያ ወደ ኢራን አስጠጋች። አንድ የሳተላይት ምስል ይዞት የወጣው ጉድ በርካቶችን አስደንግጧል። የሳተላይት ምስሉ የአሜሪካ ዘመናዊ የጦር መሳሪያዎች ኢራን አፍንጫ ስር መተከላቸውን ያረጋገጠ ሆኗል። በዛሬው ዕለት በተሰራጨ አንድ መረጃ የአሜሪካ አውሮፕላን ተሸካሚ መርከብ ከኢራን አቅራቢያ እንደሚገኝ በሳተላይት ተደግፎ ከወጣው ምስል ለመመልከት ተችሏል። አሜሪካ ኢራን በምታካሄደው የኒኩሌር መርሃ ግብር ምክንያት ጫና እያበረታችባት ባለበት በአሁኑ ወቅት ግዙፍ የጦር መርከቦችን በኢራን ዙሪያ እያሰማራች መሆኗም ከፍተኛ ስጋት ደቅኗል። የቢቢሲ የመረጃ አጣሪ ቡድን ቢቢሲ ቬሪፋይ በመካከለኛው ምስራቅ በተለይም በኢራን አቅራቢያ እየተጠናከረ ያለውን የአሜሪካን ወታደራዊ ኃይል በቅርበት እየተከታተለ መሆኑን ገልጿል። ከ3 ሳምንት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ እሁድ በተነሳ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ አረጋግጧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንታት በላይ ቢሆንም እስከ ትናንት ድረስ ግን ከሳተላይት የምስል እይታ ውጭ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለውና ዩሮፒያን ሴንቲኔል 2 ከተባለው ለሕዝብ ይፋ ከሆነው ሳተላይት የተገኘ ምስልን በመጠቀም ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ተረጋግጧል። የአሜሪካ ባለስልጣናት ጄራርድ ፎርድ የተባለ ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጠናው መሰማራታቸውን አረጋግጠዋል።